ለመግደል የተቋቋመው ወይንስ ትክክለኛ መፍትሄ ለማምጣት ነው የተቋቋመው የሚለው ነጥብ መፈተኛ ስለዚህ ድንበር ኮሚሽኑ እና የማንነት ኮሚሽኑ የሚይዘው አቋም ምን ሊሆን ይገባል ምን ሊሆን ይችላል የሚለው ራሱ እንደ አንድ ዋነኛ መፈተኛ ነጥብ ነው የመጨረሻው ብዙ ጊዜ የምንናገረው ነገር አለ የኢትዮጵያ የትግል ማዕከል የምንላቸው ቦታዎች አሉ እነዚህ የትግል ማዕከል ቦታዎች በተለይ እንደ ወልቃይት ራያ አይነት እንደ አዲስ አበባ አይነት የትግል ማዕከሎች ናቸው ስለዚህ ይህ አጀንዳ የመላው ኢትዮጵያውያን አጀንዳ ነው የአዲስ አበባ አጀንዳ የመላው ኢትዮጵያ እንደሆነ እንደዚህ አይነት አጀንዳዎች የሚፈቱበትን ነገር መፈለግ ዋነኛ የኢትዮጵያ አጀንዳ ሆኖ የሚቀጥልበት ነው ስለዚህ ይሄን ነገር ስንመለከተው በአንድ በኩል ተዳፍኖ የቆየ ግን ለወደፊት ሊፈነዳ እንደሚችል በሌላ በኩል በፌደራል መንግስትም በተቆጣጠረውም ኃይል ኢቭን አብሮ ያለውን ባዴን ቴስት የሚደረጉበት ሶስተኛው በፌደራል መንግስቱ እንደ መፍትሄ ተቀምጦ የነበረው የድንበር ኮና የማንነት ኮሚሽን ምንድነው ሊያደርግ የሚችለው የሚታይበት አጠቃላይ የኢትዮጵያን አጀንዳ ተደርጎ ሊወሰድ የሚችል ነው ኢየሩስ ሁለቱም ወገኖች አንድ ያነሱት ነገር አለ ለዚህ ሁሉ ችግር ተጠያቂው ማዕከላዊ መንግስቱ ነው ማዕከላዊ መንግስቱ በማንኛውም ጉዳይ ላይ መወሰን አለመቻሉ በእያንዳንዱ ጉዳይ ላይ የመፍትሄ ሐሳብ አመንጭና ወይንም ደግሞ ለሚፈጠሩ ችግሮች አስቸኳይ መፍትሄ ወሳጅ አለመሆኑ ለእንደዚህ አይነት ችግር ዳርጎናል እነዚህ ችግሮችም እንዳይፈቱ አድርጓቸዋል የሚሉ ሐሳቦችም ተነስተዋል ይሄንስ እንዴት እናየዋለን ሀብታሙ እኔ ከዚህ ከወልቃይት ጋር የተያያዘ ጉዳይ የራያም በጣም ያልተቋረጠ ከአመት በላይ ለአመታት የተደረገ ትግል ሂዶ በጣም የብዙ ሰዎችን መስዋዕትነት የጠየቀ ነው ያልተቋረጠ ትግል ነው ራያ መሬት ያልነቀለ ትግል ነው እዛው ላይ ሆኖ መሬት ላይ ሆኖ የሚደረግ ትግል ነው ወልቃይት እዛው ላይ ሆኖ የሚደረግ ትግል ነው እነዚህ ትግሎች ሁሉንም አሸናፊ ሊያደርግ በሚችል መንገድ ሊጠናቀቅ ማድረግ የማዕከላዊ መንግስትም የክልል መንግስታትም ድርሻና ኃላፊነት ነበረ መሆንም ያለበት ግን ሁሉንም አሸናፊ ሊያደርግ በሚችል መልኩ ነገሩ መፍትሄ እንዲያገኝ ማድረግ አልተቻለም እንደተባለው የዋለ ያደረ በጣም ከባድ ዋጋ ያስከፈለ መጥቷል ቀን እየተጠበቀ በየጊዜው የሚፈነዳ እንጂ ከመሰረቱ ሊለወጥ ያልቻለ ነው ችግሩ በጣም በተደጋጋሚ ተነስቷል እኔ የሚያሳስበው ነገር መንግስት በችግሩ ልክ ራስን ለመፍትሄ ከማዘጋጀት ይልቅ ችግሩን በማድበስበስ ላይ የተመሰረተ ምላሽ በየጊዜው መስጠቱ ነው ክልሎች በይፋ በሚታይ ሁኔታ እዛም እዚህም የከፍተኛ የሆነ የሚሊሻ አደረጃጀት ፈጥረው የተፋጠጡ ያሉበት ሚሊሻዎቻቸው ወይም ልዩ ኃይሎቻቸው መከላከያ የሚታጠቀውን መሳሪያ እየታጠቁ ያሉበት እና ሰፊ ዝግጅት እየተደረገበት ያለውን ሁኔታ እናያለን የፌደራል መንግስት በቅርቡ ጠቅላይ ሚኒስትሩ ሲናገር እንደሰማነው ፌደራል መንግስት በጀት ይመድባል ክልሎች ለሚሊሻ ከከፈሉት እኛ ምን እናርግ የሚል ምላሽ ነው የሰጡትና ለምን እናርግ የሚባል ነገር አለ ወይ ለክልል በጀት ተሰጠው የክልሎች በጀታቸውን የሚያውሉት ሚሊሻ ለማስታጠቅና ልዩ ኃይል ለማስታጠቅ ከሆነ እኛ ምን እናርግ ነው የሚባለው ወይስ ወደ ሚሊሻ ማስታጠቅ ስጋት ውስጥ የገቡበትን ችግር መፍትሄ መስጠት ነው የሚቀለው የትኛው ነው መቅደም ያለበት ነው ስለዚህ ፕራዮሪቲ ሰጥቶ ቅድሚያ ሰጥቶ ችግሩን ለመፍታት ነገሩን ያባባሰው ነው እንዳውም አልፎ ተርፎ በጣም በከፍተኛ ሁኔታ እየተጋጋለ የሚሄደው እኔ በወልቃይት ብቻ ወይም በራያ ላይ ባለው ብቻም አይደለም የምንለካው በቅርቡ ኦነግ ወሎን ሰሜን ኦሮሚያ ሚል ስያሜ ሰጥቷል ይሄ የወልቃይት አይግረማችሁ ነው የራያ አይግረማችሁ ነው ኦዲፒ አዲስ አበባ የኔ ነው የባለቤትነት ጥያቄ አለኝ ብሎ ያወጣው መግለጫ እንደ መንግስት ክልላዊ መንግስት ያወጣው መግለጫ በቃላት ለማድበስበስ ተሞከረ እንጂ እንደ ተዳፈነ ነው ያለው ጥያቄው እንደተንጠለጠለ አላመጡትም መፍትሄ ያልተሰጠበትም እስካሁን እሱ አልበቃም አልፎ ተርፎ
ወሎን አልፎ አፋር ድረስ የሚሻገር ካርታ ሰርተው በአደባባይ መጀመሪያ በአክቲቪዝም ስም የመሰረት ድንጋይ ላይ ያንን ሐውልት ያንን ካርታ ሲያስቀምጡ የፌዴራል መንግስቱ ነገሩን እንዳላየ በዝምታ ሲያልፍና ሁኔታዎችን ሲያመቻች አደጋ ያመጣል ትክክል አይደለም ብለን ተሟግተናል። ይሄንን ሙግት ምን ብለው ነው ለማስቆም የሞከሩት? አይ ይሄ ዝም ብሎ ነገሮች ማጋጋል ነው፣ ለውጡን ይጎዳል። ለውጡን የሚጎዳው መንግስት ፌዴራል መንግስት ጠባቂ መድቦላቸው የሚንቀሳቀሱ ሰዎች በጠባቂ መንግስት በመደበላቸው ጠባቂ ታጅበው ወሎ የኛ ነው ወደሚል ሲሸጋገሩ ችግሩ ያን ማስቆም አልተቻለም። ቀጠለ። አሁን በፓርቲም ደረጃ ክሌም አድርገው መጡ። ቀጠለ። መጫት ሁሉማ የሚል ማህበር አቋቁመናል ብለው ማህበር ሲያቋቁሙም ያንን ካርታ ባግራውንድ ያደረጉ ያንን ካርታ አንጠልጥለው የመምጣት ሁኔታ ታየ። ይሄ ነገር ጉዳት ያመጣል አሁንም ሲባል ገና ከመነሻው አይ ለዚህኛው ብሔር ወግናችሁ ነው ይሄንን ብሔር ጠልታችሁ ነው ሚል ተራ የማሸማቀቂያ ሐሳብና የተለመደ ህዋት ሲያደርገው የነበረው ፖለቲካ ነው እየመጣ ያለው። ስለዚህ ችግሩ በአንድ በኩል በሁለት በኩል አይደለም፣ ያጠቃላይ ሀገሪቷ ችግር ነው። አሁን የራያና የወልቃይት ችግርም ከዚሁ ጋር ተያይዞ እየተንበለበለ ወደፊት እየመጣ ያለ ችግር ነው። የመንግስት ሰዎች የሚሰጡት ምላሽ የእውነት ችግሩ ወደ ከፋ ነገር እንዳይወስደን ፈጥኖ ሄዶ የሚያስቆም ነው ወይስ የሚያድበሰብስ? ወይዘሮ አዳነች አቤቤ በቅርቡ ብቅ ብለው ከጉምሩክ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሲሰጡ ፐርሰንት አውጥተው 26% ይሄኛው ብሔር ነው ይሄኛው ብሔር 46% ነው ሚል ዘሴም ነገር ሰው እንዴት ተመሳሳይ ነገር ይደግማል? ህወሓት በመከላከያ ውስጥ የህወሓት የበላይነት አለ የሚል ጥያቄ ሲቀርብና ከላይ እስከ ታች የከፍተኛ የመኮንን ቦታ ተቆጣጥራቸዋል ሲባል የሚሰጥ የነበረው ምላሽ አይ በወታደር ውስጥ እኮ አማራና ኦሮሞ በፐርሰንት ከሁሉም ይበልጣሉ የሚል ነው። ይሄንን ምላሽ ሲሰጡ የነበሩ ህወሓቶችን ስናወግዝ ስንኮንን ስንቃወም ቆይተናል። አሁን ተረኛ ደግሞ የሆኑት አካላት መጥተው ስልጣን ከተቆጣጠሩ በኋላ ተመሳሳይ ጥያቄ ሲቀርብላቸው ይሄ እኮ እናንተም ነቅላችሁ በመተካት ሪፎርም ሳይሆን ፈረቃ ያደረጋችሁት ነው ለሚለው ጥያቄ የሚሰጡት ምላሽ አይ በገቢዎችና ጉምሩክ መስሪያ ቤት ውስጥ እኮ በፐርሰንት ተገፋው የሚል ብሔረሰብ 46% ነው፣ ተቆጣጠረ የሚባለው 26% ነው። በህወሓትን በመከላከያ ውስጥ በቁጥር ብናሰላት በጉምሩክ ውስጥ ገቢዎችና ጉምሩክ ህወሓት የበላይነት በያዘበት ጊዜ በፐርሰንት ቢሰላ 26% አይደለም 10% አይሞላም። ህወሓት የበላይ ነው የተባለው ግን በ10% ወይም በ5% ቁልፍ ድርጅቱን አንቆ የሚመራባቸውን ቦታዎች መቆጣጠር ነው። ስለዚህ ተዘርዝሮ በሚዲያ እየቀረበ ያለው ቁልፍ ቦታዎችን የመቆጣጠር ነው። ስለዚህ እኔ መሬት ብቻ አይደለም መሬትም የኢኮኖሚ ጉዳይም ይሄ የብሔር ፖለቲካ ባለበት ሀገር ውስጥ ኢትዮጵያ ውስጥ ሹመት በብሔር ነው። ስለዚህ ብሔሩን አይተ ጀጅ እንድታደርግ የምትገደደው ሹመት በሜሪት ቢሆን ፌደራል ስርዓቱ እንደዚህ ጎሳ ላይ የተጠለጠለ ባይሆን የኢኮኖሚ ክፍፍል የሀብት ክፍፍል በብሔር ባይሆን እኮ እዚህ ጭቅጭቅ ውስጥ ባልተገባ ነበር። ይሄ ስርዓት ይቀየር የምንለው ለዛ ነው። እና እኔ የራያና የወልቃይትን ጉዳይ ከዚህም ጋር የማያይዘው የሀገሪቷ ፈተና ምን ያህል እየከበደ መጥቷል ኢህአዴግ በራሹ መንግስት ባለበት ነው። ራያን ወልቃይትን ዛሬ አንስተን የምናልፈው አይደለም። በዚህኛው በኩልም ከወሎ ጋር የተያያዘውንም አጥብቀን ማንሳት ያስፈልገናል። ስለዚህ በቤኒሻንጉል በኩል በአፋር በኩል እየተባለ እና በመሃል አገር በኩል ቅድም ስናነሳው የነበረው የዚህ ሀረርም ጋር በተያያዘ ያለውን ሁኔታ እናውቃለንና ይሄ የመንግስት መዳከም አገሪቷን ወደ ከፋ ነገር መውሰዱ ማሳያ ነው የሚል ነው እኔ አጠቃላይ እይታዬ። እንግዲህ ሁለቱም ወገኖች አሁን አንተ ሌሎችንም አካባቢዎች አንስተሃል። ይሄ የማንነት ጥያቄ ሲነሳ እንዲህ በቀላል የሚመለስ ነው ወይ የሚለው ትልቁ ጥያቄ ነው። እነዚህም ወገኖች የሚያነሱት ነገር ምንድነው? የማዕከላዊ መንግስቱ አሁንም አቅም እንደሌለው ነው እያሳዩን ያሉት። የትግራይ ክልላዊ መንግስት እየወሰዳቸው ባሉት እርምጃዎች ውስጥ የማዕከላዊ መንግስቱ ምንም አይነት ነገር እያደረገ አይደለም። ያኛው አምባገነንነቱን እያሰፋ ነው የመጣው። እንዲያውም ከአማራ ክልላዊ መንግስት ጋር ጦርነቱ ላይ መቅጠም እቅድ ሁሉ እንዳለው የሚያስመስሉ ብዙ ፍንጮችን እያየን ነው ሲሉ ነው እነዚህ መረጃውን ያደረሱን ሰዎች የገለጹልን። ስለዚህ
የማዕከላዊ መንግስቱ በዝምታ ከሄደ የአማራ ክልላዊ መንግስት ወገኖቹ በዚህ ደረጃ ሲጎዱ የሚያደርጋቸው ወይም ደግሞ የሚወስዳቸው እርምጃዎች መኖር አለባቸው ወይ? ህጉስ እስከምን ድረስ ያስኬደዋል? ምን አላቸው? በዚህ በወልቃይትና በራያ ጉዳይ ላይ በተደጋጋሚ ሲፈጸም የነበረ ችግር ነበረ እና አንደኛው ከሰብአዊ መብት ጥሰት ጋር የተያያዘ ነው። ሁለተኛው ደግሞ የወሰንና የማንነት ጉዳይ ውሳኔ ያላገኘ ጉዳይ ከመሆኑ አንፃር እስካሁን ድረስ ችግሮቹ እየተደበሰበሱም እንደገና ደግሞ መፍትሄ ሳያገኙ የቆዩበት ሁኔታ ነበርና አሁን ተፈጸመ የተባለው በተለይ ወልቃይት ጠገዴን በሚመለከት የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ያወጣው መግለጫ አሁንም በተለይ በወልቃይት የአማራ ህዝብ ላይ ከፍተኛ የሆነ በደል እየተፈጸመ ነው፣ ድብደባ እየተፈጸመ ነው፣ እንግልት እየተፈጸመ ነው፣ የተጎዳው ሰው አሁንም በከፍተኛ ደረጃ ጨምሯል የሚል መግለጫ ነውና የወጣው። ይሄ ጉዳይ መፍትሄ ያላገኘና ገና የሚቀጥል መሆኑን ያመላክታል ብሎ መውሰድ ይቻላልና አሁን በአካባቢዎቹ እየተፈጸመ ያለው ነገር ችግሩ ሲቀጥል መፍትሄ ያልተሰጠበት ምክንያትና አሁንም ደግሞ በኮሎኔል ደመቀም በኩል የቀረበው ጥያቄ በምን መልኩ እንዲፈታ መፈለግን የሚያመለክት ነው የሚለውን ነገር ማየት የሚያስፈልግ ይመስለኛል። በወልቃይት የአማራ ህዝብ ጉዳይ ላይ አሁን ችግሩ ሲፈጠር ህዝቡ አሁን እያነሳ ያለው እና ኮሎኔል ደመቀም እያነሱት ያለ ነገር የሰብአዊ መብት ጥሰቱን ነው። ልዩ ኃይል የሚባለው እንዲሁም የአካባቢው ወጣቶች በተለይ የትግራይ ተወላጆች በወልቃይት የአማራ ህዝብ ላይ ከፍተኛ ጉዳት ማድረስ ጀምረዋል። እንግዲህ ሁለት አይነት መንገድ አለ። ይሄ ችግር ከተፈጠረ በኋላ በራያም በወልቃይትም እንዴት ነው ወደ ትግራይ ክልል ከተካተቱ በኋላ እዛው ባሉበት እንዲቆዩና ጥያቄያቸውን እንዲያቆሙ ለማድረግ የሚጠቀሙበት የሚለው ጉዳይ ነው። አንደኛው የኃይል እርምጃ በመውሰድ ነው። አሁን የሚያደርጉት አይነት የማማረር እንደዛ አይነት ጥያቄ የሚያነሱ ሰዎችን እየለዩ ጉዳት ማድረስ፣ ማሸማቀቅ፣ በአንዱ ላይ ጉዳት በሚደርስበት ጊዜ ደግሞ ሌላው ፈርቶ ጥያቄውን እንዳያነሳ ማድረግ፣ በእንደዚህ አይነት በመሳሰለው ነገር እለት እለት እንደዚህ አይነት ጉዳይ እየተፈጸመ ነገሮችን የማለዘብ ጉዳይና መፍትሄ እንዳይሰጠው ማድረግ ነው። በሁለተኛ ደረጃ ደግሞ የማባበል ስራ ነው የሚሰራው። ይህንን ጉዳይ እዛውም አካባቢ ያሉ ሰዎች እኛ የአማራ ጥያቄ የሚባል ነገር የለም፣ ይሄ ነገር በተወሰኑ ቡድኖች